ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናጋራችሁ ይሆናል። በልጓማ ከተማ በተደረገ ተጋድሎ ፋኖ ሊመከት የማይችል እርምጃ በመውሰድ በርካታ የአገዛዙ ወታደሮችን ደምስሶ ድል ተቀዳጀ። በተጋድሎው አንድ አይሱዙና አንድ ወታደራዊ ፓትሮል ሙሉ ወታደሮች ከነተሽከርካሪዎቹ ለወሬ ነጋሪ ሳይተርፉ ዶግ አመድ መደረጋቸው ታውቋል። የፋኖ የከተማ ውስጥ ለውስጥ ውጊያ መሐንዲሶች በፊት አውራሪነት በመሩት በዚህ ተጋድሎ የጥላት የቁም ምሽጎች ጭምር ተደረማምሰዋል። በርካታ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው እንዲሁም ወታደሮችና ካድሬዎች በፋኖ ተማርከዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በመርሃቤቴ ግንባር ፋኖ በጥላት ካምፕ ውስጥ አስርጎ ያስገባው አንድ የኦፕሬሽን አባል በአገዛዙ ወታደራዊ አዛዥ ላይ እርምጃ ከወሰደ በኋላ በድል ወደ አሃዱ መመለሱ ተነገረም። ይህ የከተማ ውስጥ ጥቃት ጥንቃቄ በተሞላበት ሁኔታ የተፈጸመ ሲሆን ኦፕሬሽኑን የፈጸመው አርበኛ በአዛዡ ላይ እርምጃውን እንዲወስድ ከተቀመጠለት የሰዓት ገደብ ዝነፍ ሳይል ግዳጁን በስኬት አጠናቋል። አዛዡ ከመገደሉ በተጨማሪ ኦፕሬሽኑ ከተፈጸመበት ፍጥነትና ጥራት ጋር ተዳምሮ በአካባቢው የሚገኙ ቀሪ አገዛዝ ወታደሮችና ወታደራዊ አመራሮች በከፍተኛ ሁኔታ ተደናግጠው የሚይዙት የሚጨበጡትን እንዳጡ ተነግሯል። መረጃውን ታደምጡታላችሁ። ከወደ ባህር ማዶ መረጃዎቻችን መካከል የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት ተደረገ። በመካከለኛው ምስራቅ ለወራት ዘልቆ የነበረውን ውጥረት ተከትሎ ተጥሎ የነበረው የባህር ላይ ትራንስፖርት ገደብ መነሳቱን የኢራን መንግስት በይፋ አስታውቋል። በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት እንደ መልካም አጋጣሚ የተጠቀመችው ኢራን በሆርሙዝ ወሽመጥ ላይ ስታካሄድ የነበረውን የደህንነት ቁጥጥርን በማላላት ለሁሉም የንግድ መርከቦች ክፍት ማድረጓን ገልጻለችም። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ሚያዝያ 9 2018 ዓ.ም እነዚህንና ሌሎች የግንባር መረጃዎችን እንዲሁም የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በልጓማ ከተማ በተደረገ ተጋድሎ ፋኖ ሊመከት የማይችል እርምጃ በመውሰድ በርካታ የአገዛዙ ወታደሮችን ደምስሶ ድል ተቀዳጀም። የፋኖ የከተማ ውስጥ ለውስጥ ውጊያ መሐንዲሶች በፊት አውራሪነት በመሩት በዚህ ተጋድሎ አንድ አይሱዙና አንድ ፓትሮል ሙሉ ወታደሮች ለወሬ ነጋሪ ሳይተርፉ ዶግ አመድ ተደርገዋል። በምዕራብ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ንጉስ ሚካኤል አሊኮር ስር ከሚገኙት ከ33ኛ ዋሲል ክፍለ ጦርና ከ71ኛ ሳጅና አባናደው ክፍለ ጦር የተወጣጡ አሃዶች በጋራ በመሆን ትናንት ሚያዝያ 8 2018 ዓ.ም በልጓማ ከተማ በወሰዱ ስልታዊ እርምጃም የጥላት ኃይልን አሽመድምረውና አፍረክርከው ታላቅ ድል አስመዝግበዋል። በከተማዋ የ33ኛ ዋሲል ክፍለ ጦር አርበኞች የጥላት ኃይልን በስልታዊ ማጥቃት 3 እና 4 ቦታ ቆርጠው ሲያሽመደምሩት፣ በተመሳሳይ የ71ኛ ባናደው ክፍለ ጦር አርበኞች በከተማዋ ውጊያ ከመሳተፍ ጀምሮ ተጨማሪ የጥላት ኃይል እንዳይገባም ሆነ ከውስጥ ያለው እንዳይወጣ የልጓማ ከተማ መግቢያ መውጫ አቅጣጫዎችን ክርችም አድርገው በመዝጋት ድንቅ የተናበበ ተጋድሎ በማድረግ ነው የጥላት አከርካሪን መስበር የቻሉትም። በዚህ ተጋድሎ በተለይ 33ኛ ክፍለ ጦር በመሃል ልጓማ ከተማ ውስጥ ከባድ ተጋድሎ ስታደርግ ከፊል በከተማዋ አካባቢ አጋዥ ኃይል በመላክ ስትዋጋ የዋለችው የአባናደው ሬጅመንት ከዚህ በተጨማሪ በከተማ ውስጥ ውጊያ እያደረጉ ላሉ ኃይሎች ጫና እንዳይበዛ በልጓማና በቲርቲራ መካከል ያለውን መስመር በመዝጋት የአገዛዙን ጦር እንቅስቃሴ ሽባ አድርገውት ውለዋል። የፋኖ ኃይሎች በከተማ ውስጥ ውጊያ እያሳዩት ያለው እጅግ የረቀቀ ብቃት ንጹሃንን ሳይነኩ ጥላትን ብቻ የመለየትና የማጥቃት ስልት አገዛዙን ክፉኛ እያብረከረከውና እያፍረከረከው መሆኑ ታውቋል። በተለይ በልጓማ ከተማ የታየው የፋኖ የጦር ታክቲክና ፍጥነት ፋኖ የደረሰበትን የወታደራዊ ምህንድስና ደረጃን የሚያሳይ ነው ተብሏል። ፋኖ በቅርብ ጊዜያት እያከናወናቸው ያሉ የከተማ ውስጥ ውጊያዎች ንጹሃንን የመጠበቅና ጥላትን የማንጠር ጥበብ የታከለባቸው መሆኑ ተመላክተዋል። የአካባቢውን መልክዓ ምድር ቀድሞ በማንበብ የህዝብንና የህዝብ ተቋማትን ደህንነት ቅድሚያ በመስጠት የጥላትን ቁልፍ አመራሮችና የጦር ሰፈሮችን ብቻ ኢላማ ያደረጉ እርምጃዎች የፋኖ የሞራልና የወታደራዊ ልዕልናን አስመስክረዋል።
በተቃራኒው አገዛዙ በከተማ ውስጥ የሚቃጣበትን ድንገተኛና ስልታዊ ጥቃት መቋቋም ባለመቻሉ ሰራዊቱ የመከላከል አቅሙ ተዳክሞ ብትንትኑ እየወጣ ነው። በተለይ በልጓማ ከተማ እንደታየው የፋኖ አርበኞች ከተማዋን በመቆለፍና ጥላትን በመቁረጥ የወሰዱት እርምጃ የአገዛዙን ሰራዊት ለወሬ ነጋሪ ሳይተርፍ በመደምሰስ እምቅ አቅማቸውን አሳይተዋል። በዚህ ተጋድሎ ከወደ ፋኖ የተሰነዘረበትን ስልታዊ እርምጃ መቋቋም ያልቻለው አገዛዙ ኃይል የዘፈቀደ የሞርታር ድብደባ በመፈጸም በልጓማ ከተማ ንጹሐኖችን ገድሏል፣ በርካቶችን አቁስሏል። ከተገደሉትና ከቆሰሉት ንጹሐኖች በተጨማሪ በርካታ ሀብት ንብረትም መውደሙ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በመርሃ ቤቴ ግንባር ፋኖ በጥላት ካምፕ ውስጥ አስርጎ ያስገባው አንድ የኦፕሬሽን አባል በአገዛዙ ወታደራዊ አዛዥ ላይ እርምጃ ከወሰደ በኋላ በድል ወደ አሃዱ መመለሱ ተነግሯል። ፋኖ አስርጎ የላከው ጀግናው በመርሃ ቤቴ ከተማ አንድ ወታደራዊ አዛዥ ላይ እርምጃ ወስዷል። በመርሃ ቤቴ ሬማ ከተማ ፋኖ ወደ ጥላት ካምፕ አስርጎ ያስገባው አንድ ጀግና የፋኖ አባል የተሰጠውን ግዳጅ በብቃት በመወጣት በአገዛዙ ወታደራዊ አመራር ላይ እርምጃ መውሰዱ ታወቀም። ጀግናው አባል ኦፕሬሽኑን ካከናወነ በኋላም በሰላም ወደ አሃዱ ተቀላቅሏል። ትላንት ሚያዝያ 8 2018 ዓ.ም ምሽት 1 ሰዓት ላይ በመርሃ ቤቴ ሬማ ከተማ ልዩ የከተማ ውስጥ ኦፕሬሽን ተካሂዷል። በዚህ ኦፕሬሽን ፋኖ አስርጎ ያስገባው ጀግና አባል የአገዛዙን ወታደራዊ አዛዥ ኢላማ በማድረግ እርምጃ መውሰዱ ታውቋል። ጥቃቱ የተፈጸመው እቅድ በወጣለትና ጥንቃቄ በተሞላበት ሁኔታ መሆኑ የተገለጸ ሲሆን ግዳጁን በሚገባ የተወጣው ይኸው የፋኖ አባል ያለምንም የጸጥታ ችግር ከቦታው በመውጣት ወደ ፋኖ አሃዱ በሰላም መመለሱ ተነግሯል። ይህ የከተማ ውስጥ ጥቃት ጥንቃቄ በተሞላበት ሁኔታ የተፈጸመ ሲሆን ኦፕሬሽኑን የፈጸመው አርበኛም በአዛዡ ላይ እርምጃውን እንዲወስድ ከተቀመጠለት የሰዓት ገደብ ዝንፍ ሳይል ግዳጁን በስኬት ማጠናቀቁ ተነግሯል። አዛዡ ከመገደሉ በተጨማሪ ኦፕሬሽኑ ከተፈጸመበት ፍጥነትና ጥራት ጋር ተዳምረው በአካባቢው የሚገኙ ቀሪ አገዛዙ ወታደሮችና ወታደራዊ አመራሮች በከፍተኛ ሁኔታ ተደናግጠው የሚይዙት የሚጨብጡትን አጥተዋል። አንዳንዶቹም ለቀው ወደ ደብረ ብርሃን ሽሽት ጀምረዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ከ12 በላይ የሚሆኑ የፓራ ኮማንዶ ሚሊሻዎች ፋኖን ተቀላቀሉ። ያለ አንድ ጥይት ተኩስ ተቋሙን እያፈረስነው ነው። የጠላት ኃይል በደረሰበት ጉዳት ስነ ልቦናው የተሸረሸረ ከነሙሉ ትጥቁ እየገባ ነው ሲል ቴዎድሮስ እዝ አሳውቋል። ዛሬ ሚያዝያ 9 2018 ዓ.ም በቃን ባርነት መላላክ በቃን፣ በህዝባችን ላይ ለታወጀው ሞት ተባባሪ ሆነን ቆይተናል፣ ለዚህም ተጸጽተናል ያሉ የፓራ ኮማንዶ አባላት ፋኖን ተቀላቅለዋል። አንደኛ ወንዴ ጌታ ፓራ ኮማንዶ፣ ሁለተኛ ታዴ ፈንጌ ፓራ ኮማንዶ፣ ሶስተኛ እንደገና መልካሙ ፓራ ኮማንዶ፣ አራተኛ ይገርማ አዱኛ የፓራ ኮማንዶ ጋንታ መሪ፣ አምስተኛ ወንድማለም ደምስ ፓራ ኮማንዶ፣ ስድስተኛ ምናይቶም አብራራው ሁለት ክላሽ ይዞ የወጣ ፓራ ኮማንዶ፣ ምንችል ይታየው አድማ ብተራም፣ አዲስ አሸነፍ የሚኒሻ ሻምበል መሪ፣ ገረመው መኮንን ሚኒሻ፣ አዲሱ ደረጃ ሚኒሻም፣ ኃይለማርያም ክፍለ የ25ኛ ክፍለ ጦር አባል፣ ጌታዋን በርብር የ25ኛ ክፍለ ጦር መከላከያ ሰራዊት አባላት ናቸው። ስርዓቱ ምንም አቅም የሌለው መሆኑን በሰሞኑ የተሰሩ ስራዎችን በአይናችን አይተናል፣ ሴራውን ተረድተናል፣ መተኪያ የሌለው ህይወታችንን መገበር አንፈልግም ለዚህ ስርዓት ነው ያሉት ወታደሮቹ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በዘንድሮ የትምህርት ዘመን 2672 ትምህርት ቤቶች የመማር ማስተማር ስራ ለመጀመራቸውን ትምህርት ሚኒስቴር አስታወቀም። በ2018 ዓ.ም የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 6.3 ሚሊዮን ገደማ የሚሆኑት አለመመዝገባቸውን ትምህርት ሚኒስቴር ለፓርላማ በላከው ሪፖርት ማስታወቁን ኢትዮጵያን ሳይደር ዘግቧል። በአማራ በትግራይና በኦሮሚያ ክልሎች የሚገኙትን ጨምሮ 2672 ትምህርት ቤቶች ዘንድሮ የመማር ማስተማር ስራ ለመጀመራቸው ተማሪዎቹን በትምህርት ገበታቸው ላይ አለመገኘታቸው በሪፖርቱ ተጠቅሷል። ለሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተላከው ባለ 108 ገጽ ሪፖርት የትምህርት ሚኒስቴርን የ9 ወር ስራ አፈጻጸምን የገመገመ ነው። የትምህርት ተደራሽነትን ማሳደግ በሚያትተው የሪፖርቱ ክፍል በዘንድሮ የትምህርት ዘመን 33.5 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበር ሰፍሯል። ሚኒስቴር መስሪያ ቤቱ በእቅድ ከያዘው የተመዘገቡ ተማሪዎች ብዛት 19 በመቶውን ያህል ማሳካት እንዳልቻለ በሪፖርቱ ተገልጿል። በዚህ መሰረት በዘንድሮ ትምህርት ገበታ ላይ ይገኛሉ ተብሎ ታቅዶ ከነበረው ውስጥ 6,380,932 ተማሪዎች መመዝገብ አለመቻላቸው ተጠቁሟል። ተማሪዎቹ በትምህርት ገበታቸው ላይ ላለመገኘታቸው ሚኒስቴር መስሪያ ቤቱ በሪፖርቱ በምክንያትነት የጠቀሰው 2672 በላይ ትምህርት ቤቶች በሰው ሰራሽና
በተፈጥሮ ችግሮች ሳቢያ ምክንያት ስራ ለመጀመራቸው ነው ብሏል። ሆኖም ሪፖርቱ ሰው ሰራሽና የተፈጥሮ ያላቸውን ችግሮች አላብራራም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግና አገዛዝ ቤኒሻንጉል ጉሙዝ ክልልን ለሱዳኑ ፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት የሜቲ ጦር ታጣቂዎች በክልሉ ሕዝብ ላይ ዘግናኝ መከራና ስቃይ እያደረሱ መሆኑ ታወቀም። በክልሉ የሰፈሩት እነዚሁ ታጣቂዎች ግድያ፣ አስገድዶ መድፈር፣ ዘረፋ እየፈጸሙ ሲሆን የአገዛዙ ባለስልጣናት ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎቹ ተባባሪ መሆናቸውን የመረብ ሚዲያ ምንጮች አረጋግጠዋል። ይህ ድርጊት አገዛዙ ለክልሉ ሕዝብ ያለውን ከፍተኛ ንቀትና ጥላቻን እንዲሁም ለባዕዳን ወታደሮች ያለውን አጎብዳጅነት በግልጽ ያሳየ ነው ተብሏል። በሱዳን ደም አፍሳሽ ጦርነት እያካሄደ ያለው የሄሜቲው ፈጥኖ ደራሽ ኃይል በብልጽግና አገዛዝ መልካም ፍቃድ በቤኒሻንጉል ጉሙዝ ክልል ሰፍሮ የዜጎችን ሕይወት ሲኦል እያደረገ ይገኛል። ታጣቂዎቹ ልጃገረዶችን ከመድፈር ጀምሮ በየሆቴሉ ገብተው ያሻቸውን ተጠቅመው ያለ ሂሳብ ክፍያ እንደሚወጡና ንብረት እንደሚዘርፉም ተገልጿል። ከዚሁ ጋር ተያይዞ በደረሰን መረጃ ሀብት ንብረቱ የተዘረፈበት አንድ የቤኒሻንጉል ጉሙዝ ክልል ተወላጅ ንብረቱን ለማስመለስ ባደረገው ተጋድሎ አንድ የፈጥኖ ደራሽ አባል በመገደሉ ታጣቂዎቹ በወሰዱት አሰቃቂ የአጸፋ እርምጃ በርካታ ንጹሐን የክልሉ ተወላጆች ተገድለዋል። የፈጥኖ ደራሽ ኃይሉ አመራሮችን በግልጽ አንድ አባላችን ከሚሞት 10 የክልሉ ነዋሪዎች ቢገደሉ ይሻላል የሚል ትዕቢት የተሞላበት ንግግር ሲናገሩ ተሰምተዋል። የአገዛዙ ካድሬዎች ለገዛ ሕዝባቸው ካላቸው ንቀት የተነሳ ባለፈው ሳምንት በቁሹማ ጋኒ አካባቢ የሕዝብ ንብረት ሲዘርፉ በቁጥጥር ስር ውለው የነበሩ የፈጥኖ ደራሽ ኃይሉ አባላት በአስቸኳይ እንዲለቀቁ አስደርገዋቸዋል። በተመሳሳይ ሁኔታ በኩምሩክ ወረዳ ለተገደለ አንድ የዚህው የፈጥኖ ደራሽ ኃይሉ ታጣቂ ምትክ 10 የቤኒሻንጉል ጉሙዝ ክልል ፖሊሶች እንዲሞቱ መደረጋቸው ታውቋል። እነዚሁ የፈጥኖ ደራሽ ኃይሉ ታጣቂ አመራሮችም በአደባባይ አንደኛ አባል ከሚሞት 10 የቤኒሻንጉል ጉሙዝ ክልል ፖሊስ አባላት ቢሞቱ ይሻላል የሚል ንቀት የተሞላበት ትዕዛዝ ሲሰጡ መታየታቸው ተሰምተዋል። በአሁኑ ወቅት በክልል ውስጥ ያለው የመልካም አስተዳደር እጦትና ሙስና ሳያንስ የብልጽግና አገዛዝ የሀገር ሉዓላዊነትን አሳልፎ በመስጠት የውጭ ታጣቂዎች በክልሉ ሕዝብ ላይ ግፍ መከራ እንዲፈጽሙ በይፋ ፈቅደዋል። ይህ ድርጊት አገዛዙ ለዜጎች ደህንነትና ለሀገር ክብር ያለውን ጥላቻ በግልጽ የሚያሳይ ነው ብለዋል መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎችም። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን እናልፋለን። የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት ተደረገ። በመካከለኛው ምስራቅ ለወራት ዘልቆ የነበረውን ውጥረት ተከትሎ ተጥሎ የነበረው የባህር ላይ ትራንስፖርት ገደብ መነሳቱን የኢራን መንግስት በይፋ አስታውቋል። በእስራኤልና በሊባኖስ መካከል የተደረሰውን የተኩስ አቁም ስምምነት እንደ መልካም አጋጣሚ የተጠቀመችው ኢራን በሆርሙዝ ወሽመጥ ላይ ስታካሄድ የነበረውን የደህንነት ቁጥጥር በማላላት ለሁሉም የንግድ መርከቦች ክፍት ማድረጓን በዛሬው ዕለት ገልጻለችም። ሆርሙዝ ወሽመጥ ከአሁን ሰዓት ጀምሮ በሙሉ አቅሙ ክፍት መሆኑን ኢራን አውጃለች። አሜሪካ በኢራን የወደብ መሰረተ ልማቶች ላይ ጥላው የነበረውን እገዳ ተከትሎ የኢራን መንግስት ስትራቴጂካዊው የሆርሙዝ ወሽመጥ ለትራንስፖርት ሙሉ በሙሉ ክፍት መደረጉን በይፋ አስታውቋል። የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ንግድ ወሳኝ የደም ስር እንደሆነ ይታወቃል። አሜሪካ የኢራን ወደቦችን ለመዝጋትና የንግድ እንቅስቃሴ ለማደናቀፍ ያደረገችውን ሙከራ ተከትሎ ኢራን ይህንን ቁልፍ የባህር መስመር በሙሉ አቅሙ ክፍት ማድረጓን በጂኦ ፖለቲካው ረገድ ከፍተኛ ትርጉም አለው ተብሏል። አሜሪካ በኢራን ወደቦች ላይ የጣለችው ከበባ በክልሉ የንግድ እንቅስቃሴ ላይ ከፍተኛ ስጋት ፈጥሮ የነበረ ቢሆንም የኢራን ባለስልጣናት ግን ግፊቱን በመቋቋም የባህር መስመሩ ለዓለም አቀፍ መርከቦች ክፍት ማድረጋቸውን ገልጸዋል። ይህ ውሳኔ በዓለም አቀፍ የነዳጅ ገበያ ላይ ያለውን መረጋጋት ሊያጠናክረው ይችላል። ነገር ግን በወሽመጡ አካባቢ ያለው ወታደራዊ ዝግጁነት አሁንም ከፍተኛ እንደሆነ ተጠቁሟል። ውሳኔው በአሜሪካና በኢራን መካከል ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተገምቷል። የኢራን መሪዎች ማንኛውንም አይነት የኢኮኖሚ ከበባ እንሰብራለን የሚል መልእክት ለዓለም አቀፉ ማህበረሰብ እያስተላለፉም ይገኛሉ። በተያያዘ ዜና ፕሬዝዳንት ትራምፕ ወደ ኢራን ወደቦች የሚደረጉ ጉዞ ላይ የተጣለው እገዳ እንደሚቀጥል አስታወቁም። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይልና ተፈጻሚነት እንደሚቀጥል ተናግረዋል። ኢራን ዘግታ የቆየችውን የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት አስታውቃለች። ፕሬዝዳንት ትራምፕ ለዚህ እርምጃ ምስጋና የሰጡበትን የትሩዝ ሶሻል ማህበራዊ ሚዲያ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክት አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል ብሏል። አብዛኞቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበት።
ለዚህ ጉዳይ ለሰጣችሁ ትኩረት አመሰግናለሁ ፕሬዝዳንት ዶናልድ ትራምፕ ሲሉ ውሳኔያቸውን አስታውቀዋል። አሜሪካ ወደ ኢራን ወደቦች የሚጓዝ ወይንም ከዚያ የሚመጡ መርከቦች ላይ እገዳ የጣለችው ሰኞ ዕለት ነበር። የፕሬዝዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን ከፔትሮኬሚካል ሽያጭ የምታገኘው በቢሊዮኖች የሚቆጠር ዶላር እንዲቋረጥ የማድረግ ዓላማ አለው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 9 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ።